አሜሪካ ኢራን ላይ ጥቃት እንደምትሰነዝር በግልጽ ፕሬዝዳንት ዶናልድ ትራምፕ አስቀምጠዋል። ኢራንም ጣታችን ምላጩ ላይ ነው በሚል ሀሳብ ሰጠች። ከዛ ውጭ ደግሞ የአሜሪካ ተሰዋሪ ጀቶች ወደ መካከለኛው ምስራቅ ሳይንቀሳቀሱ አልቀሩም። እነዚህ ቢቱ ቦምብ ጣዮች ምንድናቸው? አያቶላ አሊ ሀመኔ ምን አሉ? ፕሬዝዳንት ዶናልድ ትራምፕስ ምንድነው አቋማቸው? ዓለማችንን ሲያነጋግሩ የዋሉ ጉዳዮች ናቸው። ዘርዘር አድርገን እነግራችኋለን። ምድራችን ላይ አስከፊው ጥቃት የሚሰነዘር ከሆነ አሁን ኢራን የሚገጥማት ነው በሚል ፕሬዝዳንት ዶናልድ ትራምፕ በመዛት ላይ ይገኛሉ። አያቶላ አሊ ሀመኔ እስኪ ሞክሩንና እኛ ምላሻችን በእጃችን ነው፣ ዋጋ ትከፍላላችሁ በሚል አጸፋዊ መግለጫ በመስጠት ላይ ይገኛሉ። ታዲያ ፕሬዝዳንት ዶናልድ ትራምፕና ሁለንተናዊ መሪው አያቶላ አሊ ሀመኔ በጉዳዩ ላይ ማርገብን አለመምረጣቸው ምናልባትም መካከለኛው ምስራቅ ከባዱን ውጥረት ሊያስተናግድ እንደሚችል ገሃድ ያደርገዋል። ይህ ባለበት አጋጣሚ ኢራንም ዝግጅቴን አጠናቀቅ ያለው በየትኛውም መንገድ ጥቃት የምሰነዝሩ ከሆነ አይደለም መካከለኛው ምስራቅ እስራኤልና የአሜሪካ ሀብቶች በህንድ ውቅያኖስና ቀይ ባህር ያሉት የትኛውም ቦታ ላይ ጥቃት እንሰነዝራለን በማለት በመዛት ላይ ይገኛሉ። ታዲያ ይሄኛው እጅግ አስቸጋሪ ጊዜ ለዓለም ፖለቲካ እንደሆነ ይገመታል። ዩኤስኤስ አብርሃም ሊንከን ደግሞ ወደ ኢራን መጠጋቷ ተረጋግጧል። መልህቋንም የጣለችው በህንድ ውቅያኖስ አካባቢ ሆኗል። ኢራንን በቅርበት መቆጣጠርና ካስፈለገም ጥቃት ለመሰንዘር እጅጉን እድል እንድታገኝ ያደረገ ነው። ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ትድረስ አሊያም ትደራደር፣ ካልሆነ ግን ታይቶ የማይታወቅ ዓለምም የማትገምተው ጥቃት ይደርስባታል በሚል ዝተውባታል። ከጥቂት ሳምንታት በፊት በኢራን የተነሳውን ህዝባዊ ተቃውሞ ወይም ማዕበል ተከትሎ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጥቃት ለመሰንዘር ሲያኮበኩቡ እንደነበር የሚዘነጋ አይደለም። አሁን ተቃውሞ የረገበ ቢመስልም የውስጡን ፖለቲካ ከውጩ ጋር በማጋጨት ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጫና ለመፍጠር እየሞከሩ ነው። ትራምፕ በራሳቸው ትሩ ሶሻል ሚዲያ ሀሳብ በመስጠት ላይ ይገኛሉ። ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የጦር መርከብ እንደዚሁም ሌሎች ኃይሎች ወደ ባህረ ሰላጤው አገራት መሰማራታቸውን በግልጽ ይፋ አድርገዋል። ዓለም አንድ ነገር ማወቅ አለባት፣ እሱም ኢራን ወይ ትደራደር ካልሆነ ትመታ፣ ምርጫዋ ታድርግ በሚል ሀሳብ ሰጥተዋል። ፍጥነት በተሞላበት አደገኛ በሆነ ሁኔታ የሚሰጣቸውን ተልዕኮ በአፋጣኝ ለመፈጸም ዝግጁነት ያላቸው ኃይሎቻችን ወደ መካከለኛው ምስራቅ ተጠግተዋል። እናም ያን የማድረግ አቅሙ አላቸው በሚል ፕሬዝዳንት ዶናልድ ትራምፕ ለማስቀመጥ ሞክረዋል። የአውሮፕላን ማረፊያ ያለው መርከብ ትክክለኛ አድራሻውን ከአንድ ሳምንት በላይ ይፋ ያላደረገ ቢሆንም አንድ አውሮፕላን ኦማን አካባቢ ሲያርፍ ፍላይት ራይዳር 24 በተባለው የአውሮፕላኖች መከታተያ ድረገጽ ወይም ዌብሳይት መመልከቱ ግልጽ ሆኗል። ይህ ደግሞ እጅግ አስቸጋሪ ነው። ኢራን አሁን ጥቃት የመሰነዝረው ኦማን ላይ ሳይቀር ነው እየተባለም ይገኛል። ሌሎች 3 የጦር መርከቦችም ወደ መካከለኛው ምስራቅ አቅንተዋል። ዩኤስኤስ አብርሃም ሊንከን ደግሞ ግዙፉ ከመሆኑም ባሻገር ይህ የጦር መርከብ ምን ይዟል የሚለው በርካቶችን ሲያነጋግር የቆየ ነው። የአሜሪካ ተሰዋሪ ጀቶችን አጠናቅሮ ሊይዝ እንደሚችልም በግልጽ ተቀምጧል። የአሜሪካ ማዕከላዊ እዝ ሴንትኮም በኤክስ ገጹ ሀሳብ አስቀምጧል። ዩኤስኤስ አብርሃም ሊንከን የጥቃት ኃይል ወይም ቡድን በአሁኑ ሰዓት ቀጠናዊ ጸጥታና ደህንነትን ለመቆጣጠር ወይም ለማስጠበቅ መካከለኛው ምስራቅ ላይ ይገኛል በሚል ለመጻፍ ሞክሯል። ግን ደግሞ ጥቃቱን መቼና እንዴት ያደርጋል በግልጽ ማስቀመጥ አልፈለገም። ዩኤስኤስ አብርሃም ሊንከን የኒውክሌር የጦር መሳሪያ ከያዙ የአሜሪካ የጦር መርከቦች አንዱ ሲሆን እንደዚሁም ግዙፉ ተብሎ ተመዝግቧል። የአሜሪካ ባህር ኃይል የዓለማችን ትልቁ የጦር መርከብ ሲል ይጠራዋልና ጉዳዩ ቀላል አይደለም። ልክ እንደ ዩኤስኤስ ጀነራል አልፎርድ አይነት የጦር መርከብ ማለት ነው። ታዲያ ይሄኛውን አጋጣሚ ፕሬዝዳንት ዶናልድ ትራምፕ ለመጠቀም ሲሞክሩ አያቶላ አሊ ሀመኔም የማይቆረጠሙ ብርቱ ብረት ሆኖባቸዋል እየተባለ ይገኛል። የአውሮፕላን ማኮብኮቢያ ያላት አብርሃም ሊንከን ያ ማለት ማረፊያው ላይ ይህ መርከብ ኤፍ35 ሌሎች ደግሞ ኤፍ18 ሆርኔት የጦር ጀቶችን ለመያዝ እድል ይፈጥራል። በፈለገው መንገድ ለማንቀሳቀስም እንደዚሁ አቅሙ ይኖራቸዋል ማለት ነው። ዩኤስኤስ አብርሃም ሊንከንና 3ቱ ግዙፍ የጦር መርከቦች በሺዎች የሚቆጠሩ የአሜሪካ ኃይሎችን ወደ ቀጠናው ይዘው ብቅ ብለዋል። ወደ መካከለኛው ምስራቅ ለዛውም ኢራን አቅራቢያ። መርከቡ የተለያዩ ሚሳኤሎች ሊኖሩት እንደሚችሉ ከመገለጹም ባሻገር የኒውክሌር ጦር መሳሪያን በውስጡ አምቆ ሊይዝ እንደሚችልም ተጠቁመዋል። በእርግጥ ኒውክሌር መሸከም የምትችል ናት። አሁን ግን ይኑራት አይኑራት በግልጽ የአሜሪካ ጦር ያለው ነገር የለም። 332 ሜትር የምትረዝመው የዩኤስኤስ አብርሃም ሊንከን እንዲሁም ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፋላን ኤክስ የጦር መሳሪያዎችን እንደያዘች ይነገራል። ቢቢሲ ባስነበበውና የተለያዩ መረጃዎች እንደሚጠቁሙት ፋላን ኤክስ በኮምፒውተር ቁጥጥር የሚደረግላት በራዳር
የሚመራ የጦር መሳሪያ እንደሆነ በግልጽ ተቀምጧል። ታዲያ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጥቃት እንሰነዝራለን ሲሉ እነዚህን ሁሉ ታሳቢ አድርገው ነው እየተባለ ይገኛል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ ዩኤስኤስ አብርሃም ሊንከን ነው። ሌሎች በርካታ የጦር መሳሪያዎችና የራዳር ስርዓቶች የተገጠሙለት ሲሆን ኤር ዲፌንስ ሲስተሞችን ጥሶ ለመግባት የሚያስችል የጦር መሳሪያም እንዳለው ይነገራል። የተለያዩ ቴክኖሎጂዎች በተለያየ ሀሳብና ደረጃ የሚቀመጡ ብቻ ሳይሆኑ ለወታደራዊ ትንተና የማይመቹ እንደዚሁም ደግሞ አደገኛ ስርዓቶች እንደተገጠሙላትም በግልጽ ተቀምጧል። የራዳር ስርዓቶቹ በአቅራቢያው ያሉ ሁኔታዎችን መቃኘት የሚያስችል ሲሆን የአየር ትራፊክን ለመቆጣጠርና ለመዳሰስ እንዲሁም ሚሳይሎች ኢላማቸውን ጠብቀው እንዲመቱ በሩን ከፍቶ የሚሰጥ እጅግ ውስብስብ ቴክኖሎጂ የተገጠመለት ነው። ዩኤስኤስ አብርሃም ሊንከን በሰዓት 60 ኪሎ ሜትር የሚምዘገዘግ ወይም የሚጓዝ ነው። በአማካይ እስከ 5600 ሰዎችን ይዛል። ሲኤምኤንኦ የተባለው የሀገራት የጦር መሳሪያ ወይም ኃይል መረጃ የያዘ ገጽ እንደጠቆመው ከሆነ ደግሞ ዩኤስኤስ ጀነራል ፎርድን ጨምሮ የተለያዩ አጋጣሚዎችን ተጠቅመው አሜሪካን ሌላ ሀያል ለማድረግ የሚሰሩ የጦር መርከቦች ውስጥ አንዱ ይህም ነው በሚል ሀሳቡን አጋርተዋል። የዓለማችን ፖለቲካ አሁን የተናጋ ይገኛል። አሜሪካ ኢራን ላይ ጥቃት ትፈጽም ይሆን የሚለው ጥያቄ በብዙዎች ዘንድ ውስብስብ ሆኖ ለምላሽም አስቸጋሪ ሆኖ በቀጠለበት አጋጣሚ ፕሬዝዳንት ዶናልድ ትራምፕ ኢራን ሆይ አይቀርልሽም የሚል ሀሳብ በመስጠት ላይ ይገኛሉ። ኢራን ደግሞ ራሷን ምላሹ በእጇ እንደሆነ በተደጋጋሚ በመግለጽ ላይ ይገኛል። የዓለማችን ቁጥር 1 ወታደራዊ ኃይል አሜሪካ ናት። በእርግጥ በኢኮኖሚውና በተለያዩ ቴክኖሎጂዎች አሜሪካ ቁጥር 1 ላይ ተቀመጥ እንጂ ኢራንን ብትሆን በመካከለኛው ምስራቅ ብርቱ ከሚባሉት አገራት መካከል እንዲሁ ስሟ አብሮ የሚጠቀስ ነው። የአሜሪካ ጦር ሰኔ ላይ ሜድና ሐመር ወይም ደግሞ የኩለ ሌሊቱ መዶሻ በሚል ጥቃት መሰንዘሩ ይታወሳል። በኢራን 3 የኒውክሌር ማብለያ ጣቢያዎች ላይ ነው። በወቅቱ ከ100 በላይ እንደዚሁም ደግሞ እጅግ ውስብስብ የጦር ጀቶች ተሰማርተው የነበረ በመሆኑ ቢቱ የተባለው የአሜሪካ ተሰዋሪ ጀት ከአሜሪካ ተነስቶ ባንከር ባስተር ወይም ደግሞ ወደ መሬት ጠልቆ በመግባት ኢላማውን መምታት የሚችል ቦምቦችን ተጠቅሞ መምታቱ የሚታወቅ ነው። በዚህ ግን ምን ያህል ጉዳት አድርሰዋልና ፕሬዝዳንት ዶናልድ ትራምፕ ሙሉ በሙሉ አውድመነዋል ምላሻቸው ቢሆንም በነ ኢራን ደግሞ የማይታሰብ ፈጽሞ የውሸት ትርክት በሚል ሀሳብ መስጠታቸው የሚዘነጋ አይደለም። አሜሪካ ኢራን ላይ ድጋሜ ጥቃት ልትሰነዝር ትችላለች የሚሉ ሀሳቦች እየወጡ ባሉበት ሰዓት አሁን ግን አያቶላ አሊ ኻሜኒ ሞክሩን ሰኔ ላይ በተወሰነ አሳይተናቸዋል። አሁን ደግሞ በየትኛውም አጋጣሚ ጥቃታችንን ጠናክረን እንቀጥላለን ምላሻቸው ሆኗል። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የወሰዱትን እርምጃ ያነሳሉ። ደጋግመው ኒኮላስ ማዱሮን እንዴት አንስተን እንደወሰድናቸው ያውቃሉ። እናም እነ አያቶላ አሊ ኻሜኒ ይጠንቀቁ በማለት ላይ ይገኛሉ። ግን ደግሞ ቬንዙዌላና ኢራን የማይገናኙ የተለያዩ አቅም ያላቸው መሆናቸውን ግምት ውስጥ ማስገባት የሚያዳግት አይደለም። ግን ፕሬዝዳንት ዶናልድ ትራምፕ ኢራን እንደ ቬንዙዌላ ደጋግመው በማለት ላይ ይገኛሉ። የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ መምጣት ይጠበቅባታል በሚል ፕሬዝዳንት ዶናልድ ትራምፕ የዛቱባት ይገኛል። ኢራን ላይ ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ግን አልመጡም ለማለት እየደፈሩ ነው። ፕሬዝዳንት ዶናልድ ትራምፕ ሰኔ ወር ላይ የተፈጸመው የአየር ጥቃት ያስታውሱታል። እኛም ያደረግነው ልክ ነበር። አሁን ደግሞ ምን እንደሚሆኑ ያውቁታል። የቴህራን መንግስት ሙሉ በሙሉ ያልቅለታል፣ ከምድረ ገጽ እናጠፋቸዋለን በሚል ዶናልድ ትራምፕ ሀሳባቸውን በትሩዝ ሶሻል ሚዲያቸው ደጋግመው በማስቀመጥ ይታወቃሉ። አሜሪካ በመካከለኛው ምስራቅ ባሉ የጦር ሰፈሮቿ ወይም ካምፖቿ እስከ 50 ሺህ ገደማ ወታደሮች እንዳሏት ይነገራል። በርካታ የጦር መሳሪያዎችም አሏት። በ8 የጦር ሰፈሮች ቋሚ ሰፈር ገንብታ የተከታተለች የምትገኝ አገር ናት አሜሪካ። በ1950 እንደ ኢትዮጵያ አቆጣጠር ጦሯን ያሰማራችው በመካከለኛው ምስራቅ ለመጀመሪያ ጊዜ ነበር። በሊባኖስ ቤይሩት እንደማለት ነው። ከነዚህ መካከል አሁን ካሉት 10 ሺህ የሚሆኑት ካታር በሚገኘው አልዩዴድ የጦር ሰፈር እንደሆነ ተነግሯል። ያ ማለት የጦር አውሮፕላን ማረፊያ ጣቢያ ላይ የሚገኙ ናቸው። አሜሪካ በዮርዳኖስ፣ ሳውዲ አረቢያ፣ ኦማን፣ የተባበሩት አረብ ኤሚሬቶችና እንደዚሁ የጦር ሰፈሮች እንዳሏት በግልጽ ይታወቃል። ለዛውም ቋሚ ናቸው። ባለፉት ጥቂት ሳምንታት አሜሪካ ወደ አካባቢው ተጨማሪ ኃይል እየላከች እንደሆነ በግልጽ ተቀምጧል። ታዲያ ተንታኞች አሜሪካ በመካከለኛው ምስራቅ ያላትን ኃይል ማጠናከሯ ዩኤስኤስ አብርሃም ሊንከንና ሌሎች 3 መርከቦች ወደ ስፍራው መሰማራታቸው ኢራን ላይ
ጥቃት ሊኖር እንደሚችል ሳይታለም የተፈታ ያደርገዋል በሚል ሀሳባቸውን በመስጠት ላይ ይገኛሉ። ይህ ባለበት ደግሞ ጉዳዩ ቀላል አይደለም። የኢራን የኒውክሌር ምሽጎችን በቀላሉ ደርምሶ የሚገባው በንከር ቦምብን ወይም ደግሞ ወደ ምድር ሰርስሮ አውዳሚ ቦምብን በመታጠቅ የሚታወቁት የአሜሪካ ቦምብ ጣይ አውሮፕላኖች ቢቶች ስቲልዝ ራሳቸውን የሚሰውሩት አሊያም ከራዳር ውጭ የሚያደርጉት ተጠቃሽ ይሆናሉ። ወደ መካከለኛው ምስራቅ የመንቀሳቀስ እድል እንዳላቸው እየተነገረ ነው። ይህ ማለት ደግሞ ፖለቲካዊ አንደምታው ወደ ወታደራዊ ማመዘኑና ፕሬዚዳንት ዶናልድ ትራምፕ ቢሆኑ አንዳንድ ጉዳዮችን ከራሳቸው የውስጥ ፖለቲካ ፍላጎት አንጻር ለመቃኘት እንደሆነ ሀሳቦች ይጋራሉ። ግን ፕሬዚዳንት ዶናልድ ትራምፕ እሳቸው እንደሚሉት ጉዳዩ ቀላል አይሆንላቸውም እየተባለ ይገኛል። የኢራንን ከምድር በታች የተገነቡ የኒውክሌር ተቋማት ለመምታት የሚያስችሉ ናቸው ቢቱ ቦምብ ጣዮች። እነዚህ ደግሞ ወደ ዴጎ ገርሺያም ሳይጠጉ አልቀሩም የሚል ሀሳብም እንደዚሁ ግራ በገባው መንገድ እየወጣ ይገኛል። እስካሁን ጥቅም ላይ ውለው አያውቁም ቢባሉም ግን ለመጀመሪያ ጊዜ ሰኔ ላይ እጅጉን በከባዱ በኢራን 3ቱ የኒውክሌር ጣቢያዎች ላይ ማረፋቸው ወይም ቦምብ ማዝነባቸው የሚዘነጋ አይደለም። በዴጎ ገርሻ 21 ተሰዋሪ ጠፊ የሚባሉ አውሮፕላኖች ያሏት አሜሪካም 8ቱን እዚሁ አካባቢ ዴጎ ገርሻ ላይ እንዳስቀመጠችው በግልጽ ተቀምጧል። እስራኤል ይህን መሳሪያ እንድትጠቀም እስካሁን የአሜሪካ ይሁንታ ሳታገኝ ቆይታለች በሚል መረጃዎች ሰኔ ላይ ከተጋሩ በኋላ ወዲያውኑ ራሷ አሜሪካ ጥቅም ላይ አውለዋለች። እስራኤልም ቢሆን ይህን የጦር መሳሪያ ወይም በንከር ቦምቦችን እንደታጠቀች ይነገርላታል። ጂቢዩ 57 ኤቢ በመባል ይታወቃሉ። መሬት ሰርስሮ የሚገባው የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ በመባል የሚታወቅ ነው። ቦምቡ በአሜሪካ ብቻ የተያዘ እንደሆነ ዓለም የምትረዳ ሆኗል። ኢላማውን አነጣጥሮ የሚስ ነው። 13600 ኪሎ ግራም የሚመዘን ሲሆን ቦምቡ የኢራን ምድር ውስጥ የኒውክሌር ኃይል ማበልጸጊያን አሁን ደግሞ ፎርዶን ደርምሶ ሊገባ ይችላል በሚል የሚነገርለት ነው። ከዚህ ቀደም ፎርዶ፣ ናታንዝ እና ኢስፋሃን ላይ እነዚህ ቦምቦች ጥቅም ላይ ውለዋል። ኢራን እንደምትለው ግን ምንም አይነት ጉዳት አልደረሰባቸውም። ምድር ላይ እጅጉን ከባዱ የጦር መሳሪያ ግን ደግሞ ኒውክሌር ያልሆነ በመባል የሚታወቅ ነው በንከር ቦምብ። የአሜሪካ መንግስት ደግሞ ጂቢዩ 57 ኤቢ ይህኛው በጥልቀት የተቀበሩ አሊያም የተጠናከሩ ጉድጓዶችና ምሽጎችን እንዲሁም ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው የጦር መሳሪያ ነው በሚል የሚኮራበት ነው። 6 ሜትሮች እርዝመት ያለው ይህ ቦምብ ከመፈንዳቱ በፊት እንኳን 61 ሜትር ወደ ምድር ውስጥ ዘልቆ ይገባል። ከዛም በኋላ ደግሞ እስከ 200 ሜትር ጠልቆ ሊያወድም ይችላል። እናም ይህን መሸከም የሚችለው ቢቱ ቦምብ ጣይ ተሰዋሪ የአሜሪካ አውሮፕላኖች ብቻ እንደሆኑ ይነገራል። በተጨማሪ ብዙ ቦምቦችን መበተን የሚችል ነው። ለዚህም ነው አደገኛ የሚሆነው። በእያንዳንዱ ፍንዳታ ተጨማሪ ጥልቀትን እየሰረሰረ እንዲገባ የሚያደርገውም የተለያዩ ቦምቦችን በአንድ ጊዜ ሰብስቦ በመያዙ እንደሆነ በግልጽ ተቀምጧል። በቦይንግ የተሰራ ነው። ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ በማያውቅበት ሁኔታ ቢገለጽም ግን ሰኔ ላይ ጥቅም ላይ ውሏል። በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ከዚህ ቀደም መፈተሹም የሚዘነጋ አይደለም። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ እጅጉን አስቸጋሪውን የጦር መሳሪያ ተጠቅመው ዓለምን ሊያወድሙ ይችላሉ ተብሎ ባይታሰብም ኢራን ላይ ግን አሁንም በድጋሚ እንደሰኔው ሊሞክሩት ይችላሉ የሚል መረጃ ተጋርቷል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለው ወይም ደግሞ የቦምቦች ሁሉ እናት ተብሎ ከተነገረለት 9800 ኪሎ ግራም ከሚመዝነው ማሲቭ ኦርዲናንስ ኤርብላት ቦምብ የበለጠ ኃይለኛ እንደሆነ የሚነገርለት ይህ በንከር ቦምብ አሁንም ደግሞ በኢራን ምድር ላይ እንዳያርፍ በርካቶች ስጋታቸውን በማስቀመጥ ላይ ናቸው። በአሜሪካም ሆነ በዩናይትድ ኪንግደም ራድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦቢ ጋር ተመሳሳይ መጠን ያላቸው የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል በሚል ሀሳብ ለመስጠት ሞክረዋል። ግን ደግሞ ይህ የዓለማችንን ፖለቲካ በቀላሉ የሚያናጋ በመሆኑ ፕሬዚዳንት ዶናልድ ትራምፕ አይጠቀሙበትም ተብሎ ይታሰባል። ኢራን አሁን እጇን አጣጥፋ እንደማትቀመጥ ሁሉንም ነገር ተዘጋጅታ እየተመለከተች እንደሆነ ከዚህ ቀደም ማስቀመጧ የሚታወስ ነው። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ አሁን ከዛቻ ተሻግረዋል። ዓለምን በተለያየ መንገድ ማውደም የሚችልና የሚያተራምስ የጦር መሳሪያ ያላት አሜሪካ ለማንም ብላ እጇን አጣጥፋ አትቀመጥም በሚል ሀሳባቸውን በመስጠት ላይ እንደሚገኙ ተቀምጧል። ታዲያ ፕሬዚዳንት ዶናልድ ትራምፕ እሳቸው ይሄ ሊሉ ቢችሉም ከኢራን በኩል ያለውን ሁለንተናዊ ዝግጁነት በቀላሉ ሊገመግሙት
ባልተገባ ነበር በሚል በበርካቶች ዘንድ ትችት ይሰነዘርባቸዋል። ጉዳዩን ቀለል አድርገው ማየት እንደማያስፈልግ ቢነገርም ግን ፕሬዝዳንት ዶናልድ ትራምፕ ለመፍትሄ እኛ እንሰራለን የሚል ሀሳብም አላቸው። ይህ ሁሉ ባለበት ግን ያለምን ፖለቲካ ማተራመስ ይፈልጋሉ እና መፍትሄ መስጠት አለባቸው በሚል ሀሳብ በመስጠት ላይ እንደሚገኙም ፕሬዝዳንት ዶናልድ ትራምፕ በግልጽ ተቀምጠዋል። ፖለቲካን በፖለቲካ መመለስ እንጂ በጦር ማስተካከል እንደማይቻል ኢራን መረዳቱ እንዳላት ቢነገርም አሁን ያለውን ሁኔታ ግን በሌላ አቅጣጫ ለማየት እየጠቆሙ ነው። ጣታችን ላይ ምላጩ አለ ኢራን እያለች ይገኛል። ኢራን ዋርንስ ኦፍ quick retaliation as Trump revives US threats በሚል የወጣውን ሀሳብ ደግሞ ኢራን በተለያዩ አጋጣሚዎች ለመመለስ ሞክራለች። ኢራን በሁሉም ጉዳይ ጣታችን ምላጩ ላይ ነው፣ ምላሽ እንሰጣለን በሚል ሀሳብ ሰጥተዋል። ይህኛውን በቀላሉ የማይመለከቱት ፕሬዝዳንት ዶናልድ ትራምፕ እንዴት አይነትና በምን ሁኔታ መፍትሄ ሊሰጡት ይችላሉ? አስቸጋሪ ቢሆንም ግን ደግሞ እንደ ኢራን ያሉ ፖለቲከኞች በጥንካሬያቸው ሊቀጥሉ ይችላሉና ቀላል አይደለም ተብሏል። በዚህ አጋጣሚ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ጉዳዩን ሊጠቀሙበት ይችላሉ ተብሎ ይታሰባል። ኢራን ምላሽ ለመስጠት እጅጉን በክብሯ እንደማትደራደር ዝግጁ እንደሆነች በተደጋጋሚ እየተገለጸ ይገኛል። ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትራቸውም ይህኑ አረጋግጠዋል። ሁሉም ነገር ጣታችን ላይ ነው ወይም ጣታችን ምላጩ ላይ ነው ብለዋል። ያ ማለት የሆነ ጉዳይ ቢፈጠር ወዲያውኑ ምላሽ እንሰጣችኋለን ነው፣ ሌላ ትርጓሜ የለውም። ኢራን በኒውክሌር ጉዳዮች ላይ ለመደራደር ዝግጁ ነኝ እያለች ባለችበት ሰዓት ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ መንገድን ከመምረጥ ይልቅ በራሳቸው ጉዳይ ለመሄድ እየፈለጉ ነው በሚል ሀሳብ ሰጥተዋል። ኢራን በተለያዩ አጋጣሚዎች ምላሽ እንደምትሰጥ ግልጽ እያደረገች ይገኛልና የመንግስታቱ ድርጅት የጸጥታው ምክር ቤትም መፍትሄ እንዲሰጥ ጥሪ እያቀረቡ ይገኛል። አሚር ሰይድ ኢራቫኒ የኢራን አምባሳደር በመንግስታቱ ድርጅት ጥሪ አቅርበዋል። የአሜሪካን ድርጊት የሆነ ነገር ሊያደርግ ይገባል በሚል ሀሳብ ሰጥተዋል። የኢራን የፓርላማ አባላት በተለይም አፈ ጉባኤው እንደ ሀሳብ ሰጥተዋል። እኛ ዝግጁ ነን ለመደራደር የሚል ሀሳብ ግን ደግሞ ፕሬዝዳንት ዶናልድ ትራምፕ ሰበብ እየፈለጉ ጥቃት ለመሰንዘር እንደሆነ በግልጽ አስቀምጠዋል። ይህኛውን የፖለቲካ መንገድ በራሳቸው መንገድ ለመውሰድ ፈልገዋል እንጂ ፕሬዝዳንት ዶናልድ ትራምፕ አስቸጋሪ ጊዜ አልነበረም ያለው በሚል ኢራናውያን ሀሳባቸውን አጋርተዋል። ግን ደግሞ ብዙ ጉዳዮች አሁን ቀለል ተብለው የሚታዩ እንዳልሆነ ተነግሯል። ፕሬዝዳንት ዶናልድ ትራምፕ ከአያቶላ አሊ ሀምኒ ጋር አብሮ መስራት እንዳለባቸው የተለያዩ አጋጣሚዎችንም ደግሞ ወደ በጎ ሁኔታ ቢለውጡ ምን አለ እየተባለ ባለበት ሰዓት ግን ደግሞ እኛም ጥቃት መሰንዘራችንን አንተውም በማለት ላይ ይገኛሉ።